عفو يتبابالن እንደሆነ الله عفو ሊለን ዝግጁ ነውና عفو እንባባል رمضان መጣ عفو እንባባል ባህላችን ሆኗል رمضان ስለመጣ አይደለም عفو እንባባል ጁምዓም ስለመጣ عفو መባባል አለብን ዙሁርም ስለመጣ عفو መባባል አለብን ዓስርም ስለመጣ عفو መባባል አለብን الله رب العزة والجلال ከአምና ሻዕባን እስከ ዘንድሮ ሻዕባን እንደርሳለን ብለው እየጓጉ ያልደረሱ በጣም ብዙ ሰዎች አሉ ዓለም ላይ በሚሊየንስ የሚቆጠሩ እኔና እናንተን አላሁ ረቡል ዒዘቲ ወልጀላል እድሉን ሰጥቶ አድርሶናል ቁም ነገሩ መድረስ አይደለም ስራ ላይ መገኘት ነው قال الحبيب صلى الله عليه وسلم ምርጥ ሰው ብሎ ማለት ጥሩ ሰው ጥሩ ባሪያ ብሎ ማለት من طال عمره وحسن عمله እድሜው ረዝሞ ስራው ያማረን በተቃራኒ ደግሞ መጥፎ ሰው ብሎ ማለት من طال عمره وساء عمله እድሜው ረዝሞ ስራው የከፋ ነው የሚቆጠሩ እኔና እናንተን አላሁ ረቡል ዒዘቲ ወልጀላል እድሉን ሰጥቶ አድርሶናል ቁም ነገሩ መድረስ አይደለም ስራ ላይ መገኘት لبثتم إلا قليلا لو أنكم كنتم تعلمون أسامة ابن زيد رضي الله عنه وأرضاه كان يتابع حال رسول الله صلى الله عليه وسلم في شهر شعبان أسامة بن زيد رضي الله عنهما يا نبي صلى الله عليه وسلم نباراوي هنيتانا تكبر بتلي شعبان ليل يكتتل يا درقال تاريا ينبسر السراء على قبا منا طيقوا مكنياتون ما وق فلقه فقال أسامة يا رسول الله صلى الله عليه وسلم لم أرك تصوم شهرا من الشهور ما تصوم من شعبان እንደው ከሌሎች ወራቶች ሲጾሙ የማላየውን ሻዕባን ወር ላይ አብዝተው ይጾሙታል ነገሩ እንዴት ነው حتى قالت أمنا عائشة رضي الله عنها وأرضاها كان يصوم كله አብዛኛውን ትንሽ ቀን ቀረሽ ይጾሙት ነበር ኩለሁ ብለው ሲሉ 30ውን ለማለት ሳይሆን 2 ቀን 3 ቀን 4 ቀን 5 ቀን እስኪቀረው ይጾሙት ነበር كان يصوم حتى يقال أنه لا يفطر وكان يفطر حتى يقال أنه لا يصوم እንዳሉት እናታችን አይሻ رضي الله عنها وارضاها بين هذا وذاك ነበር ነብዩ صلى الله عليه وسلم እና ዑሳማ ይህ ተግባራቸው ስለገረመው ምንድነው ማየው ብሎ ጠየቃቸው قال الحبيب صلى الله عليه وسلم ذكر امرا عظيما لمن يعيه مغردات مغنزب لمنچل بميገርም መልኩ ገለጹ قال ذاك شهر يغفل عنه كثير من الناس ይሄ ወር ብዙ ሰዎች የሚዘናጉት ወር ነው بين رجب ورمضان በረጀብና በረመዳን መካከል ላይ ያለ ብዙ ሰዎች የሚዘናጉት ወር ነው በረጀብ ወር ለየት ያለ ቦታ ነበራቸው አረቦቹ ረመዳን كذلك የዒባዳ ወር ነው اذن ረጀቡ ላይ ጀግኑ ረመዳኑ ላይ ጀግኑ ሻዕባንን መሃል ላይ ይረሱታል የመዘጋጃና የማረፊያ ብለው ይወስዱታል اذن قال الحبيب صلى الله عليه وسلم وهو شهر ترفع فيه الأعمال إلى الله عز وجل وده الله سبحانه وتعالى سرا يمزلقبتنا كف يملبت يممزقبت ورنا قالونا فأنا أحب أن يرفع عملي وأنا صائم أني دمو سراي ጾመኛ ሆኜ አላህ ዘንዳ ተወስዶ እንዲመዘገብልኝ ይፈልጋለሁኝና ለዚያ ነው አሉ ሁለት ዋና ምክንያቶችን አስቀመጡ አንደኛ ሰዎች የሚዘናጉት ወር ስለሆነ ሰዎች በሚዘናጉት ወር ላይ መነሸጥና መበርታት አጅሩ የበለጠ የላቀ ነው የሚሆነው ሰዎች የነሸጡበት እንደሆነ አብረህ ተነሽጣለህ በሚደብራቸው ወይም በሚጀዝቡ ጊዜ ደግሞ የነሸጥክ እንደሆነ አጅር የበለጠ ይጨምራል ስለሚለው ማሳያ ነው اذا رمضان ላይ ነሻጡ ስለሚበዛ መስጊዶቻችን ቢዚ ይሆናሉ የሰደቃውን ባብ ይከፈታል የኸይራቶቹ በር በሙሉ ይከፈታሉ ከዛ በፊት ባለው ግን የማይታሰብ ስለሆነ ለዚህ ነው ሁለተኛውና ዋናው ምክንያት وهو شهر يرفع فيه الأعمال إلى الله عز وجل أو ترفع الأعمال إلى الله عز وجل الله جل وعز زندا سرا توسدو يممز عامتاوي ريبورت ማለት የዓመት ሪፖርት የስራችን ሪፖርት አላህ ዘንዳ የሚመዘገብበት ስለሆነ
እኔ ደግሞ ጾመኛ ሆኜ ስራዬ እንዲመዘገብልኝ ስለምፈልግ ነው አሉ ሰለላሁ ዐለይሂ ወሰለም። ኢዘን ይህንን ሐዲስ ይዩት። አላሁ ረቡል ዒዘቲ ወልጀላል ከአምና ሻዕባን እስከ ዘንድሮ ሻዕባን እንደርሳለን ብለው እየጓጉ ያልደረሱ በጣም ብዙ ሰዎች አሉ ዓለም ላይ በሚሊየንስ የሚቆጠሩ። እኔንና እናንተን አላሁ ረቡል ዒዘቲ ወልጀላል እድሉን ሰጥቶ አድርሶናል። ቁም ነገሩ መድረስ አይደለም፣ ስራ ላይ መገኘት ነው። ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም ምርጥ ሰው ብሎ ማለት ጥሩ ሰው ጥሩ ባሪያ ብሎ ማለት መን ጣለ ዑምሩሁ ወሐሱነ ዐመሉ እድሜው ረዝሞ ስራው ያማረ ነው። በተቃራኒ ደግሞ መጥፎ ሰው ብሎ ማለት መን ጣለ ዑምሩሁ ወሳአ ዐመሉሁ እድሜው ረዝሞ ስራው የከፋ ነው። ኢዘን ከአምና እስከ ዘንድሮ ደረስን ወሊላሂ አልሐምዱ ወልሚና። እየተመኙ ያልደረሱ የሄዱ አሉ በወጣትነት በእርጅና በልጅነት። እኔና እናንተ ደረስን። ከአምና እስከ ዘንድሮ ምን ቁም ነገር ሰላም ለኛም ለሀገራችንም ለዲናችንም ሁሉም ራሱ ሊጠይቅ ይገባል። ኢብኑ መስዑድ በእያንዳንዱ ሰዓትና ማይክሮ ሰከንድ ራሳቸውን ይተሳሰቡ ስለነበረ ማ ነዲምቱ ዐላ ሸይኢን ማ ነዲምት ፊ የውሚን ገረበት ፊህ ሸምሱ ወነቀሰ ፊህ ዑምሪ ወለም የዝደድ ፊህ ዐመሊ። እንዴት አድርገው ሂሳብ እንዲመሰል የሚሰሩት እኔ የተጸጸትኩበት ቀን ቢኖር ፀሐይ እስክትጠልቅ ድረስ አንድ ቀን ምን ዕድሜ ቀንሶ ስራዬ ሳይጨምር ቢማዕና አንድ ቀን በጎደለ ቁጥር ከሀያታችን ያኒ አንድ ቀን በሄደ ቁጥር ከዕድሜያችን የሆነ ነገር ቀንሷል። በዚህ መልኩ ነው የሚተሳሰቡት እነሱ። አደግን ሳይሆን የሚሉት ኦር ከፋልን ሳይሆን የሚሉት ወደ ሞቱ ጎዳና እየሄድን ነው፣ ወደ ቀብር እየተጠጋን ነው። በዚህ መልኩ ነው የሚያሰሉት እነሱ። ስለዚህ አንድ ቀን መልካም ስራ ሳልሰራ የባከነብኝ ቀን ዕድሜ ቀንሶ ስራዬ ካልጨመረ ኦር አጅሬ ካልጨመረ ያ ነው ለኔ ትልቁ ጸጸት ብሎ ይላል። እኛ የምንጸጸተው የሆነ ሂሳብ ወር የሆነ ዱንያዊ ነገር ያመለጠን እንደሆነ ነው። ገጣሚው ታዲያ እዚህ ጋር አያይዞ ኢና ለነፍረሁ ቢልአያሚ ነቅጠዑሃ ቀን ሲጨምር ውለን ስናድር ደስ ይለናል። ደህና አደርክ እንኳን ሰላም አደርክ እንባባላለን አሉ። ፊ አያሚ ነቅጠዑሃ ወኩሉ የውሚን መዳ ዩድኒ ሚነል ዐጀሊ እያንዳንዱ ቀን ሲሄድ ዕድሜህ መሞቻህን እያቃረበብህ እንደሆነ እወቅ። ፈዕመል ሊነፍሲከ ቀብለ ልመውቲ ሙጅተሂደን ሞት ከመምጣቱ በፊት ጀግነህ ለነፍስ ሥራ፣ ነገ ሂሳብ ይመጣልና። ፈኢነ ሪብሓ ወልኹስራነ ፊል ዐመሊ ትርፍም የሆነ ኪሳራ ያለው ሥራ ውስጥ ነው ያለው። ኢዘን ከበስተፊት ኪሳራህና ትርፍህን አንተው ፕሮግራም አድርገህ መድበህ ጠብቃል። እዚህ ላይ ተመስርተን ያ ጀማዓ በዚህ ወር ላይ ልንሰራቸው የሚገቡ መልካም ስራዎች በጣም ብዙ ናቸው። ግን ከሰዓቱ ጥረት አኳያ ለዛሬ 3 ነጥቦችን ብቻ ልዳስ። እነዚህ 3ቱን መስራት ከቻለን ኦር ከሞከርን በቂ ነውና ያ ጀማዓ ሰናኢዑል ማዕሩፍ፣ ይሄ ማዕሩፍ መስራት መልካም መስራት ሲባል በተለይ እያንዳንዱ መልካም ነገር ነቢዩ ሰለላሁ ዐለይሂ ወሰለም ሰደቃ ነው ብሎ ይገልጹታል። ኢዘን መልካም ነገሮችን ለመስራት ዋናው የውስጣዊ ቅንነትና ተነሳሽነት ነው። አቅም የሚፈልግ ነገር አለ፣ አቅም የማይፈልግ ነገር አለ። ጃኡ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ያኒ አልሙሃጅሩን አተው ኢላ ረሱሊላሂ ከማ ቃለ አነስ ብኑ ማሊክ ረዲየላሁ ዐንሁ ወአርዳ ያ ረሱለላህ ኢነ አህለል አምዋል አህሉ ዱሱሪ ዘሀቡ ቢልአጁር አህሉ ዱሱር ያኒ አህሉ አምዋል በብራቸው በጣም ሄዱ፣ ፈጠኑ፣ ቀደሙን፣ አልደረስንባቸው። ወማ ዛከ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ምንድነው የምትሉት አሉ። ቃሉ የሱሙነ ከማ ነሱም ወዩሰሉነ ከማ ኑሰሊ ወየሱሙነ ከማ ነሱም ወዩዕቲቁነ ወላ ኑዕቲቁ ወዩተሰደቁነ ቢፉዱሊ አምዋሊሂም ወላ ነተሰደቅ። እነሱ መልካሙን ይሰራሉ፣ እንጃ እንደምንሰግደው ይሰግዳሉ፣ እንደምንጾመው ይጾማሉ፣ ከብራቸው ሰደቃ ያወጣሉ፣ ባሪያ ገዝታ ነፃ ያወጣሉ። እኛ ደግሞ የለንም ምን እናደርግ ብለዋል። ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም እናንተ ያንን የሰራችሁ እንደሆነ ማንም የማይደርስባችሁን ስራ ላመላክታችሁን? ተስቢቁነ መን ቀብለኩም ወላ የሲሉ ዐለይኩም መን በዕደኩም ከበስተኋላችሁ የማይደርስባችሁ የቀደማችሁን የምትቀድሙበትን ስራ ላመላክታችሁን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቃሉ በላ ያ ረሱለላህ ቃለ ቱሰቢሑነ 33
وتحمدون 33 وتكبرون 33 كل دبر الصلاة صلاة سجداتشو ستابقو 33 ጊዜ سبحان الله 33 ጊዜ الحمد لله 33 ጊዜ والله أكبر እነሱን ትቀደሟቸዋላችሁ በሌላ ጊዜ ተመልሰው መጡና ያ ረሱላህ ሰለላሁ ዐለይሂ ወሰለም سمع إخواننا ما فعلنا وفعلوا ወንድማሞቻችን አንሳሮች እኛ የሰራነውን ሰሙና ሰሩ ይሄንኑ ዚክር እነሱ አሉት ምን ይበጀን ታዲያ በምን እንቀደማቸው አሉ قال الحبيب صلى الله عليه وسلم ذاك فضل الله يؤتيه من يشاء ይሄ የአላሁ ጀለ ወዐዝ ጸጋው ነው ለፈለገው የሚሰጠው ነው አለ اذا انظروا الى المسابقه እንዴት አድርገው እንደሚሽቀዳደሙ ላለመቀደም የሚያደርጉትን ጥረት እዩልኝ ያ ጀማዓ የኔንና እናንተን ስንፍና ደግሞ እዚህ ላይ ሚዛን እንድናስቀምጥ ብዬ ነው መግቢያ ያርኩት ለማንኛውም የመጀመሪያው በዚህ ወር ላይ የሚወደድ ተግባር በየትኛውም የሙእሚን ሲፋ እና ባህሪ ሊሆን የሚገባው የተውበት ጉዳይ ነው ባቡ ተውበት መፍቱሃ የተውበት በር ሁሌም ክፍት ነው ቁል للذين كفروا ለነዛ ለካህዲያኖች ብለህ በላቸዋል ነብዩን እኮ ነው ሰለላሁ ዐለይሂ إن ينتهوا يغفر لهم ما قد سلف كتو كتملسوا توبت كادرقوا يالفوا يطفوتن بمولو يقر يبالو وإن يعودوا እንቢ ብለው ደግሞ የተመለሱ ወደ ጥፋታቸው የተመለሱ እንደሆነ فقد مضت سنة الأولين ባለፉት ህዝቦች ላይ የወሰድነው እርምጃችን አልፏል እነሱም ላይ ይቀጥላል አላሁ ጀለ ወዐዝ ማን ነው ይያለ ያለው ያ ጀማዓ إن ينتهوا يغفر لهم ما قد سلف የሚለው ማን ነው እና አቡ ጀህልን እኮ ነው እና አቡ ለሃብን እኮ ነው እና ዑትባ እና ሸይባ እነሱን እኮ ነው መሰል የሌላቸው የዘመኑ ፊርዓውኖችን ማለት እነሱን እንኳን ትተው የተመለሱ ተውበት ያደረጉ እንደሆነ يغفر لهم ما قد سلف ነብዩን ያሰቃዩት አው ሱመያን የገደሉት አው ቢላልን የገረፉት አው የሰደዱት አው يغفر لهم ما قد سلف قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله يا الله رحمة بالرسفين والذين إذا فعلوا فاحشة أو ظلموا أنفسهم مؤمنانوች ብሎ ማለት እነዚያ ናቸው إذا فعلوا فاحشة አጸያፊ ተግባርን የሰሩ እንደሆነ أو ظلموا أنفسهم ወይ ነፍስያቸውን የሚበድል ስራ የሰሩ እንደሆነ من الشرك والفواحش والموبقات ሌሎችንም ወንጀሎችን የሰሩ ከሰሩ በኋላ ذكروا الله አስታውሰው فاستغفروا لذنوبهم ለጥፋታቸው ይቅርታ ጠይቀው ومن يغفر الذنوب الا الله ከኔ በስተቀር ወንጀል ማን ይምራል ደግሞ አለ አላህ ከሱ ውጭም ወንጀልን ሊምር የሚችል ማን አለ ስለሚለው አምነው ይቅርታ ጠይቀው የተመለሱ የሚመለሱ ባሪያዎቼ አላሁ ጀለ ወዐዝ ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون بسروا ጥፋታቸው ላይ ጥፋት ስለመሆኑ ሲነገራቸው ካፈርኩ አይመልሰኝ ጀምሬዋለሁ ጨርሰዋለሁ ብለው እዛው ጥፋታቸው ላይ ያልጸኑ እንደሆነ መለስ ብለው ይቅርታ የጠየቁ እንደው ዞሮ ሊሰሩት ይችላል ያንን ወንጀል ሰውነት ነው جاء رجل إلى رسول الله صلى الله عليه وسلم يا رسول الله يذنب أحدنا ويتوب قال له فإن تاب تاب الله عليه وإن عاد قال وإن عاد تكتب عليه وإن تاب تاب الله عليه وإن عاد تكتب عليه وإن تاب تاب الله عليه ثم قال الحبيب صلى الله عليه وسلم إن الله لا يمل حتى تمل አንዳችን ወንጀል ይሰራል አላችሁ ተውበት ካደረገ ይማራል አሉ ዞሮ ወንጀል ከሰራስ ይጻፍበታል ተውበት ካደረስ ይማራል ዞሮ ወንጀል ከሰራስ ይጻፍበታል ተውበት ካደረገስ ይማራል ደጋገመባቸው ከዛ መቋጫው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አላሁ ረቡል ዒዘቲ ወልጀላል እናንተን ከመማር አይሰለችም እናንተ ተውበት መጠየቅን እስክትሰለቹ ድረስ ኢነላህ ላ የምል ሐታ ተመል هذا هو ربنا سبحانه وتعالى واسع الرحمة وواسع المغفرة إذن توبة هذا ولم يصروا على ما فعلوا وهم يعلمون ثم قال أولئك جزاؤهم مغفرة من ربهم وجنة نزي سوج من داتشو وانجلاتشو تمرو يلاقون جنة عالم للنسوء الزقايتن الله
تجري من تحتها الأنهار جرت كبستسروቿ جرتوች የሚፈሱ ናቸው خالدين فيها ونعم أجر العاملين ከወንጀላቸው ይቅርታ ጠይቀው ስለተመለሱ ጀነት ውስጥ ዘውታሪ ይደረጋሉ ثانيها تطهير القلب يا جماعة وخاصة በዚህ ወር ላይ በደንብ ልናጤነው የሚገባው ይሄኛው ርዕስ ነው የቀልብ ጉዳይ የብዙሃኖቻችን ቀልብ በሽታ ላይ ነው ያለው በሽታ ላይ ያለ ቀልብ የታመመ ቀልብ ቢሰግድ ቢጾም ቢዘክር ሰደቃ ቢያወጣ ሐጅ ቢያደርግ ዑምራ ቢያደርግ وأعماله معلقة لا تكتب عند الله عز وجل كما قال الحبيب صلى الله عليه وسلم كل يوم الاثنين والخميس عند غروب الشمس يقال انذروا هذين حتى يصطلحا እነዚህ ሁለት ሰዎች እስኪታረቁ ድረስ ስራቸውን አትመዝግቡ እየተባለ ከሰማይ አዋጅ የሚወርድባቸው በጣም ብዙ ሰዎች አሉ ካምና እስከ ዘንድሮ ስራቸው ያልተመዘገበ በጣም ብዙ ሰዎች አሉ وما السبب مرض القلب والبغضاء والشحناء والحقد والحسد ايه ብቻ اذن يا جماعه በዚህ ወር ላይ ያ شوف يوميا ስራዎች የማይመዘገብላቸው ሰዎች አሉ يوميا اسبوعيا ስራቸው የማይመዘገብላቸው ሰዎች አሉ سنويا ስራቸው የማይመዘገብላቸው اذن የዕለቱ ካልተመዘገበ የሳምንቱ ካልተመዘገበ የዓመቱ ካልተመዘገበ ምንድነው የመስገዱ ሚስጥር የመጾሙ ሚስጥር ለሰዎች የምንሰግድ ለሰዎች የምንጾም እኮ ሞልተናል يا جماعه فلنتوب الى الله عز وجل ان الله تعالى قال نبي صلى الله عليه وسلم في حديث الذي رواه ابن ماجه وحسنه شيخ الألباني وضعه بعضهم قال إن الله تعالى ليطلع في ليلة النصف من شعبان شعبان قماشيت ليلة لا يسرى مستنيو ليلة لا الله جل وعز ودباريوچو يملكتال ثم قال فيغفر لجميع خلقه لهلم باريوچو مهرة يلقسال الله تطهيرا للقلب بسبب قدوم شهر رمضان سلامتا بقششل قلب اندان نقبلو بونجل تزفقن اندان نقبلو ووضعنا عنك وزرك الذي انقض ظهرك اندالو الله يتعلق على ما سلاچهوك انتن وانجلهن الراقف كله يتاچهبت علامانا ወንጀል አብሮ ስለማይሄድ ንቁ ሆነ ለታጨህበት ዓላማ ለትቆም ዘንዳ ወንጀልህን አራገፍንልህ አላቸው ነብዩ ሰለላሁ ዐለይሂ ኢዘን ከበስተፊታችን ረመዳን እየመጣ ስላለ ለሊቱ 15ኛው ሌሊት ላይ ለሁሉም ባሪያዎቹ ምህረትን ይለግሳል አሉ ነብዩ ሰለላሁ ዐለይሂ ኢላ ሊረጁለይን ሁለት ሰዎች አይማሩም አንደኛው ሙሽሪክ አይማርም ኢነላህ ላ የግፊሩ አን ዩሽረከ ቢሂ ويغفر ما دون ذلك الباب مغلق لا يفتحه احد የሽርክ በር ዝግ ነው ማንንም አይከፍተውም አልምርም ብሎ አላህ ዘግቶታል በር ሁለተኛው ሙተሻሂን የተጣሉ ሰዎች ወንጀላቸውን አላሁ ጀለዋዝ የዚህ አለታህ ምህረትን አይለግሳቸውም ኢዘን እንደዚህ አይነት ወርቃማ ድል የሚያመልጠው ብዙ የተጣላ ሰው አለና አፉ የተባባለን እንደሆነ አላህ አፉ ሊለን ዝግጁ ነውና አፉ እንባባል ረመዳን መጣ አፉ እንባባል ባህላችን ሆኗል ረመዳን ስለመጣ አይደለም አፉ እንባባል ጁምዓም ስለመጣ አፉ መባባል አለብን ዙሁርም ስለመጣ አፉ መባባል አለብን አስርም ስለመጣ አፉ መባባል አለብን ከረመዳን እኮ ዙሁር ይበልጣል ያ ጀማዓ ጁምዓ ይበልጣል እኮ ዙሁርና አስርን አምደን ያልሰገደ ሰው እኮ ይከፍራል ረመዳንን ያልጾመ ሰው እኮ ይከፍራል አልተባለም واجب ነው ካላለ በስተቀር ዋጅብ አይደለም ካላለ በስተቀር ይከፍላል አልተባለም ኢዘን ሰላት ከዛ በላይ ነው ማለት ነው ዘን ሰላዋቶች በተቀያየሩ ቁጥር አረ ዙሁሬ ሳይመዘገብ እንዳይቀር አፉ እንባባል መባባል እኮ ነበረብን እንደወጉ ቢሆን ለማንኛውም አፉ እንባባል በዚህ ወር ላይ የአፉታ ወር ስለሆነ የመጨረሻው የሰደቃ ጉዳይ ነው ሰደቃ ያ ጀማዓ وخاصة عند الحاجة والفاقة ይሄ ድህነት ሲበዛ ችግር ሲበዛ መከራ ሲደራረብ ሰደቃ የበለጠ ምን ይሆናል አስፈላጊ አንገብጋቢ ይሆናል አቅሙን አላህ የሰጣቸው ሰዎች ወከዛሊከ አጅሩም እንደዛው የላቀ ይሆናል በል ዘካን እንኳን ቀድሞ ማውጣትን ሸርዑ ያስቀመጠበት ምክንያት የአልዓባስን ያጎታቸው ነብዩ ሰለላሁ ዐለይሂ ወሰለም ዘካ 2 ዓመት ሲቀረው የተቀበሉት ፋቃ ስለነበር ሐጃ ስለነበር ኢዘን ሐጃ ሲበዛ ብዙ ጊዜኛ ዘካችን ረመዳን እናወጣለን ብለን ረመዳን እንጠብቃለን ረመዳን ወር ላይ ሸርጥ እኮ አይደለም ረመዳን መምጣቱ
እንደ ሐጃው ነው አሁን ላይ ነው የሚያስፈልገው ወይስ ረመዳን እንደውም እኮ እንደወጉ መሆን ያለበት አስቤዛ ምስኪኖች ጋር መግባት ያለበት እኮ አሁን ረመዳንን ተረጋግተው ጡማዕኒና ኖሯቸው በመጾም መንፈስ ብቻ ሊጠብቁ በምን አፈጥራለሁ ምን አበላለሁ የሚለው ጭንቀት እንዲወርድላቸው አሁን እኮ ነው መሰጠት ያለበት እንደው فلذلك اخوان